ታፈራለህ ትበቅላለህ አትበቅልም ይልሃል እግዚአብሔር። ይበቅላል አይበቅልም? ጳውሎስ ያለው እኔ ተከልኩ አጵሎስ ይለቀልቅ ነበር። ለማንም እንዳትናገሩ አንድ ሚስጥር ልንገራችሁ። ለማንም እንዳትናገሩ። ሃይማኖት አያድንም። ከአምስቱ ሶስቱን ሶላዎች ንገረኝ። ያው አንተ ነብይ ነህ፣ በዲፕሎማም አለ በቴዎሎጂ። ስለዚህ ከዛ አንፃር እስቲ ንገረን። ሶላ ስትል አንተ ራስህ ሶላ ስትል ምንድነው? ብቻ አልኩ እኮ በአማርኛ ብቻዎቹ አምስቱ ምን አሲንቆን አርግልኝ ሳሚ ስለወለደች እናት ብዬ ብለምነው ኢየሱስ አይሰማኝ ማለት ሪያሊቲ እስክናወራ ተው ሃይማኖት ነው ተውና። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና ባጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ዘር ደግሞ በዘይት አያድግም። ሰማን ውስጥ ያለውን ዘር አሁን ዘይት እየቀባው ብል አያድግም። እስቲ ዘርን ዘይት ቀብቶ ያሳደገ አንድ የበቆሎ ፍሬ ንገሩኝ። እሺ ባስፈራራውስ ዘር አያድግም? አንድ የበቆሎ ዘር እዚህ ጋር እጌ ይደግልሃል እግዚአብሔር። ታፈራለህ ትበቅላለህ አትበቅልም ይልሃል እግዚአብሔር። ይበቅላል አይበቅልም? ጳውሎስ ያለው እኔ ተከልኩ አጵሎስ ይለቀልቅ ነበር ነው የሚለው። ያጠጣ ነበር። የእግዚአብሔር ቃል በሌለበት አታድግም። ተጫጫህ ተማሟቅ ቤቱን ሙላው ከዚህ ተርፈ ውጭ ተሰለፍ አታድግም። ቢተነበብ ቢያስፈራሩ ከሰሜን ከምስራቅ ከምዕራብ ከደቡብ ነብይ ይምጣ ሲያስቦካካዩን የትም አትደርስ። ዘሩ የሚያድገው በእግዚአብሔር ቃል ውሃ ነው። እግዚአብሔር የሚያሳድግበት ሕይወት ስርዓት ጳውሎስ ይተክላል፣ አጵሎስ ውሃ ያጠጣል፣ እግዚአብሔር ያሳድጋል። በዚህ ሰውየው ምን አደረገ? ሰውየው ምንድን ያደርገው? ጳውሎስ ይተክለው ዘሩ ተተከለ። እውነት ነው። ክብር ለኢየሱስ ይሁን። ማደግ ያለው በእግዚአብሔር ቃል ነው። የዳንበትን እውነት ነው ያንኑ የምናድግበት ማለት ነውና ይሄ የዘመኑ ነቢያት አካሄድ ትክክል አይደለም። በቃ በቅባት በጸጋ ማደግ እንደሚመጣ እንዲሁ በቃ ስለጸለዩልክ ዘይት ስለጫኑ ስለቀቡ እጃቸውን ስለጫኑብህ መንፈሳዊ እድገት አይመጣም። መንፈሳዊ እድገት የሚመጣው ከእግዚአብሔር ጋር ባለን ኢንቲሜሲ ነው። ከእግዚአብሔር ጋር ባለን ቅርርብ፣ ከቃሉ ጋር ባለን ውህደት ነው። በቃ ከቃሉ ጋር እየተዋደን ስንመጣ፣ ከቃሉ ጋር እየተጣበቀን ስንመጣ እናድጋለን ማለት ነው። ለማንም እንዳትናገሩ አንድ ሚስጥር ልንገራችሁ። ለማንም እንዳትናገሩ። ሃይማኖት አያድንም። ኢየሱስን ራሱ የሰቀሉት የሃይማኖት መሪዎች ናቸው። ስለዚህ የኔ ሃይማኖት አያድንም። የኔን ሃይማኖት እንዳትከተል፣ ኢየሱስን ተከተል። ኢየሱስን ጲላጦስ ፊት ያሳጡት የዋሹበት ፖለቲካ የሰሩበት አንተ የሃይማኖት ካባ የለበሱ የሃይማኖት መሪዎች ናቸው። እኔ በአደባባይ የማከብረው የማነክሰው ሃይማኖት የለም። በአደባባይ የማነክሰው ጌታ ኢየሱስ ነው ያለው። አሜን። ይህ ልጅ ወንጌል የሚሰብክበት መንገድ፣ ለሰዎች መልእክቱን የሚያስተላልፍበት መንገድ በጣም ትኩረትን የመሳብ አቅም አለው እና በጣም ደስ ይላል። ዛሬ ደግሞ ያስተላለፈው መልእክት እኔ ወደ ጴንጤ እንድትመጡ ወደ ሃይማኖት እንድትመጡ አይደለም ወንጌል የምሰብካችሁ አለ። ኢየሱስን እንድትከተሉ ነው አለ። ምክንያቱም ብዙዎች ኢየሱስ የጴንጤ ይመስላቸዋል። ጴንጤ ስትሆኑ ትድናላችሁ ምንላቸው ይመስላቸዋልና ባሉበት ቦታ ሆነው በልባቸውና በሐሳባቸው ጌታ ኢየሱስ ክርስቶስን ቢያምኑና ቢቀበሉ እኮ ግን የዘላለም ሕይወት ያገኛሉ። ሕይወት ለማግኘት በማንኛውም ሁኔታ ውስጥ እንኳን ብንሆን ክርስቶስ ኢየሱስን ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል ብለን ካመንን እኮ የዘላለም ሕይወት እንቀበላለን። እና ይሄንን እውነት ብንገልጥ ለብዙዎች በጣም ደስ ይለኛል። ማለት ብዙዎች ይድናሉ ብዬ አስባለሁ። ማለት አሁን ባለውበት ቦታ ሆኜ ይሄንን ባምን እድናለሁ ብሎ የሚጠይቁ ራሳቸውን ብዙ ሰዎች አሉ። ምክንያቱም በባህሉ፣ በወጉ፣ በማህበራዊ ኑሮው፣ በአስተዳደግ ያደግንበት ነገር አለ፣ መልቀቅ የማንፈልገው ነገር አለ። ከዛ ነገር ሳንወጣ ከወጣን ከብዙ ሰዎች የሚመጣብን መከራ፣ ችግር፣ ስደት ስላለ ማለት ነው። ሰው ደግሞ ካላደገ መከራን አይቋቋምም፣ ስደትን ሊቋቋም አይችልም። ስለዚህ በዛ ውስጥ ሆኖ ሰው ጌታን ቢያምን መንፈስ ቅዱስን ይቀበላል፣ ጸጋ ይቀበላል። ከዛ ያደገ ሲመጣ የመጨከን አቅም ያገኛል። እኛም ቀስ በቀስ ነው እንደዚህ ወደ ለየለት አማኝ ይሆን ነው ማለት ነው።
ስለዚህ በዚህ መንገድ መልእክታችንን ብናስተላልፍ መልካም ነው ብዬ አስባለሁ። ከአምስቱ ሶስቱን ሶላዎች ንገረኝ። ያው አንተ ነብይ ነህ፣ በዲፕሎማም አለ በቴዎሎጂ። ስለዚህ ከዛ አንጻር እስቲ ንገረን። ሶላ ስትል አንተ ራስህ ሶላ ስትል ምንድን ነው? ብቻ አልኩህ እኮ በአማርኛ ብቻዎቹ አምስቱ የምንለይባቸው መሰረታዊ ነገሮች ምንድን ናቸው አልኩህ እኮ። ጥምቀት አልኩህ። ጥምቀት ስላሴ፣ ቅዱስ ቁርባን፣ ቅዱስ ጥምቀት። በቃ እነዚህ ናቸው። አራት ነው አይደለም? አንድ ይቀራል። ይህ እኮ የኦርቶዶክስ አምስቱ ሚስጥራተ ቤተክርስቲያን ነኝ። ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉትን ይዘረዝራለን። ኦኬ ምንድን ነው ያልኩህ? ከድቁንና ወደ ነብይነት ነው እንደዚህ ምንድን ነው ያልኩት የምትለኝ አንተ ላይ ነገርከኝ። ድገማቸው እንጂ አይ ጨርሼ እላለሁ ብዬ ነው። አራትን የጠራኸው እስቲ ድገማቸው። እሺ እንደገና ድገማቸው። እሺ ቅዱስ ቁርባን አንድ፣ ቅዱስ ጥምቀት ሁለት፣ ስላሴ ሶስት አልከኝ። አንድ ሶስት በቃ ሶስት ስላሴ። አይ ቀጥል እንጂ እንደ አምስት ናቸው። በቃ ይበቃል። ሶስት ቅድም አራት ጠርተህ ነበረ። ይመለሳል ሲሉ ደብዳቤ ሲጽፉ ይዘምዝም ሲያውጁ አነሳኝ አከበረኝ አከበረኝ። የዘንድሮ ነብይነት እኮ በጣም ነው የሚገርመኝ። ማለት በቃ ከመሬት ተነስቶ ነው ሰው ነብይ የሚሆነው ማለት ነው። እና ወንድማችንም እንግዲህ ምንም ሳያቅ በቃ አየ፣ ሲያያቸው ነቢያቶቹ ተመቹት፣ አካሄዱ፣ አገልግሎቱ፣ ቢዝነሱ ተመቸውና መጨረሻ ላይ ራሱን ነብይ ነኝ ብሎ በቃ ግግም አለ ማለት ነው። ኧረ ምን አይነት ዘመን ላይ ደረስን ነው በጌታ። አምስቱ ሶላዎችን እንኳን ያልተማረ ሰው ማለት ነው ነብይ ነኝ ብሎ በቃ አሁን ያሉትም ነቢያት እኮ እንደዚህ ነው ያደጉት እኮ በቃ። እና አያችሁ መነሻው እንደዚህ ነው የብዙዎቹ ማለት ነው። እና በጣም እኔ እንጃ ምን አይነት ድፍረት እንዳላቸው እኔ ለማሰብ ነው የሚደንቀኝ። ማለት ምን አይነት ደፋሮች ናቸው። ሰው ነብይ ነኝ ብሎ ራሱን እንዴት ነብይ ከሌ ብሎ ጽፎ ራሱን እንደ እግዚአብሔር ነብይ አድርጎ በሱ በኩል እግዚአብሔር እንደሚናገር አድርጎ እንዴት ነው የሚዋሻው? በእግዚአብሔር ላይ በዚህን ያህል አመጽ በጣም ከባድ ነው። ማሲንቆን አርግልኝ ሳሚ። የእግዚአብሔር ቃል አምልኮ ክሊርሊ እንዲታወቅ በቃሉ እንዲህ ብሎ ነግረዋል። አየህ ሰውነታችሁ ሕያው ቅዱስ መስዋዕት አድርጋችሁ ማቅረብ ነው፣ ይህ ነው አምልኮ አለ። አየህ ስጋህን መስዋዕት ማድረግ ነው አምልኮ። መስዋዕት ደግሞ ከመታዘዝ ነው የሚጀምረው። አያችሁ መስዋዕት ደስ የሚያሰኝ ፕሌስ አይደለም። አየህ አንተን የሚያረካና አንተን የሚያዝናና ፕሌስ አይደለም። አየህ ራስን እያስደሰትክና ራስን እያዝናና ስጋህን ፕሊዝ እያደረግ እግዚአብሔርን አመልካለሁ ብለህ ብታስብ ራስን ታታላለህ። አየህ ትክክለኛው አምልኮ ሰውነትን ያው ቅዱስ መስዋዕት አድርገህ በመታዘዝ ለእግዚአብሔር ማቅረብ ነው። ለዛ ነው ከመስዋዕት አለ መታዘዝን እመርጣለሁ አለ። አየህ በመታዘዝ ውስጥ ነው እግዚአብሔርን ማምለክ የምትችለው። ቃሉን የማትታዘዘው ከሆነ አየህ አመፀኛ ትሆናለህ። ለዛ ነው መጽሐፍ ቅዱስ ሲናገር አየህ የኤሊ ልጆች የእግዚአብሔርን ቤት አይደል ስርዓት አልባ አደረጉት። በቃ ቤቱ ኬያስ ሆነ። ገብተዋል። አየህ መጽሐፍ ቅዱስ ሲናገር እግዚአብሔር የስርዓት እንጂ የእውከት አምላክ አይደለም ማለት። አየህ ሙዚቃ እንደዚህ ነው። ስጋህን ነው ኢንላይትን የሚያደርገው። አየህ ስጋህን ነው ኤክሳይት የሚያደርግ። አየህ ራስን አምልከህ ራስን አስደስተህ ትወጣለህ። አየህ አምልኮ ግን ለእግዚአብሔር ሰሚሽን ነው። ለዛ ነው ራዕይ መጽሐፍ ላይ ሲናገር አይደል አክሊላቸውን በእግዚአብሔር ፊት እየጣሉ አይደል ከዛ የሚናገሩት ነገር አለ እኮ ቀጥለው አንተ ቅዱስ 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 ነው ይሉታል። ከእግዚአብሔር ባህሪ ነው የሚጀምሩት እንጂ ከነሱ ስሜት አይደለም የሚጀምሩት። ቀጥለው ታርደሃልና ከነገድ ከህዝብ ከቋንቋ አይደል ህዝብን ሁሉ ዋጅተሃልና ለአምላክ መንግስት ነገስታትና ካህናት አድርገሃልና። አየህ እግዚአብሔር በሰራው ላይ ነው ቤዝድ የሚያደርገው። አምልኮ ተዋርደ ስደም አይደለም፣ ስጋቸውን ፕሊዝ ወደ ማድረግ አይደለም የሚያድገው። አየህ የእግዚአብሔር ቤት የስርዓት ቤት እንደሆነ መታወቅ መቻል አለበት። አየህ ብዙ ስጋ ሕያው በሚሆንበት ጊዜ ስጋና መንፈስ ይቀላቀላል። ለዛ ነው አየህ መጽሐፍ ሲናገር አይደል አምልኳችን በእውነትና በመንፈስ እንዲሆን ይፈልጋል። ቀጥለ መንፈስ ምናምን ብለህ እውነትን ከጣልክ አየህ እውነት ደግሞ የእግዚአብሔር ቃል ነው። እሱን ሉዝ ካደረግህ አምልኮ ጋር አትደርስም። እንዲህ ያለው አምልኮ እግዚአብሔር ጋር አይደርስም። አየህ አንተ ጋር ነው የሚያልቀው። አንተ ጋር ይጀምራል፣ አንተ ጋር ያልቃል። ከዛ መጽሐፍ እንዳለው ገብቷል። ራስ ላይ ከሚፈጥረው ከአምልኮ ስሜት ውጪ አየህ ምንም ቤኔፊት የሚያደርግ ነገር የለም።
አያ አንተነ የሚሰማ እንዳመለክ ይሰማል። ገብቷል። እግዚአብሔርን የሚመለከትና እሱን ኮንሰርን የሚያደርገው ነገር ከሆነ ግን ስሜትን ተቻ ያደርገው አይሰማህም። እንዳደረከው አይሰማህ። አልታዘዝከው ቀጥላ መልካዋለሁ ብትል አየ መጽሐፍ እንደዚህ ይላል። ይህ ሰው በአንደበቱ ይከተለኛል በልቡ ግን ከኔ ጋር አይደለም ይላል። መንቃት ይሁንልህ። ክብር ለኢየሱስ ይሁን። ወንድማችን የሚገርም የሚደንቅ መልእክት ነው የሚያካፍለን። እግዚአብሔር ዘመኑን ይባርክ። በእውነት ጸጋ ይብዛል። ወንድማችን ስለወለደች እናት ብዬ ብለምነው ኢየሱስ አይሰማኝም። ማለት ሪያሊቲ እስክናወራ ተው፣ ሃይማኖት ነው ተውና ማርያምን አንዳንድ ሰዎች ለማርያም ያላቸው አንደርስታንዲንግ በጣም ይገርመኛል። መጽሐፍ ራሱ አንብበዋል እላለሁ። በወርሺፕ ዓለም እንኳን ለማምለክ ዝማሬ ጽፋለች ማርያም፣ መጽሐፍ ቅዱስ ጽፋለች። ስለዚህ ማርያም ለኔ ትልቅ ሪስፔክት ቦታ አለኝ። ምልጃዋስ ምንድነው? አሁን እኔ የማርያም አምላክ፣ የአብርሃም አምላክ፣ የያዕቆብ አምላክ፣ የይስሐቅ አምላክ፣ የኤልያስ አምላክ ብዬ ጸልያለሁ። እኔ የማርያም አምላክም እላለሁ። የማርያም አምላክ ብዬ እግዚአብሔር ይሰማኝ፣ ኢየሱስ ይሰማኝ። ስለወለደች እናት ብዬ ብለምነው ኢየሱስ አይሰማኝም። ማለት ሪያሊቲ እስክናወራ ተው፣ ሃይማኖት ነው ተውና ይሄ ከፕሮቴስታንት ወጣ ልበልና የማርያም አምላክ ብል፣ የአብርሃም አምላክ ብዬ፣ የያዕቆብ አምላክ ብዬ፣ የማርያም አምላክ ብዬ እንዴት እግዚአብሔር አይሰማኝም? ስላንተ ዋጋ የከፈለችው የማርያም አምላክ ብዬ እንዴት ጋር አይሰማም? ማለት እውነቱ እናውራ፣ እውነቱ ባፈርጠው ይሻላል። ስለዚህ ማርያም ላይ እኔ ጥላቻ የለኝም። የማርያም አምላክ ብዬ ጸልያለሁ። ወንድም ዓለም እንግዲህ ወንድማችን ራሱን ነብይ አድርጎ የሚጠራ ወንድም ነው። መልእክቴ ምንድነው? እድሜ ዘመንህን በሙሉ የማርያም አምላክ፣ የአብርሃም አምላክ፣ የያዕቆብ አምላክ እያልክ ብትጸልይ አይሰማም። ይህንን መልእክት የምትሰሙ ወንድምናቶቼ እግዚአብሔር አይሰማችሁ። ለሁሉም ነገር መጽሐፍ ቅዱስን መመሪያ እናድርግ። እስቲ ከመጽሐፍ ቅዱስ እንውጣ፣ ከሃይማኖት እንውጣ ብለን ዝም ብለን በራሳችን ሎጂካሊ ነገሮችን ለማስማማት መሞከር የለብንም። ምክንያቱም መጽሐፍ ቅዱስ ምንድነው የሚለው? በስሜ አንዳች ብትለምኑ ነው የሚለው። ያለ ኢየሱስ ክርስቶስ ስም ኢየሱስ ክርስቶስን ማዕከል ያላደረገ መካከለኛ ያላደረገ ጸሎት ኢየሱስ ክርስቶስ አባትና አምላክ ብለን ራሱ አብን ማንጠራው ማንጸልይ ማናመልከው ከሆነ ጸሎታችን፣ ልመናችን፣ ሁሉም ነገራችን ተቀባይነት የለውም። መጽሐፍ ቆላሲስ መጽሐፍ ላይ ሲናገር የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ነው ተብሎ ይጻፍ። ከኢየሱስ ክርስቶስ ስም ውጪ ወይም ኢየሱስ ክርስቶስን መካከለኛ ሳናደርግ ኢየሱስ ክርስቶስን አውጥተን ከኢየሱስ ክርስቶስ ውጪ የምንለምነው ልመናና ጸሎት በሙሉ ተሰሚነት የለውም። ወንድምናቶች እንዳትለፉ። ስለዚህ ይሄም ወንድማችን እንግዲህ እንደቀደሙ መጽሐፍ ቅዱስ ያላነበበ በመጽሐፍ ቅዱስ ዕውቀት ያላደገ ራሱን ግን ነብይ ብሎ የሚያገለግል አገልጋይ ብሎ ራሱን የሚጠራ ሰው ነው። እንግዲህ በእነኚህ ወንድሞች ምን ያህል ህዝብ እየሳተ እንደሚመጣ አስቡ። ምን ያህል ህዝቦችን እያሳቱ እንደሚሄዱ እነኚህ ሰዎች አስቡ። ተከታዮች አሏቸው። ራሳቸውን ዝም ብለው ነብይ አላለው። ነብይ ብለው ቸርች ከፍተው ብዙ ህዝብ የሚያገለግሉ፣ ብዙ ህዝብ ላይ እጅ ጭነው የሚጸልዩ፣ ብዙ ህዝብን ቁጭ አድርገው የሚያስተምሩ ሰዎች ናቸውና ምን አይነት ጠማማ ትውልድ እያፈሩ እንደሆነ በዚህ ማወቅና መረዳት እንችላለንና ከነዚህ ሰዎች ራቁ ወንድምናቶች። እለት እለት ማን ነው እየተሳለባችሁ ያለው? እኔ ወደ ማን እየወሰድኳችሁ እንደሆነ ታውቃላችሁ? ለምንድን ነው የምትመጡት? ለምን ትሰበሰባላችሁ? ለምን ውድ ጊዜያችሁን መስዋዕት አድርጋችሁ ቁጭ ብላችሁ የምትሰሙኝ ለምንድን ነው? ከክርስቶስ ጋር አገናኝቻችኋል፣ አሳይቻችኋለሁ። ያ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ የሚለውን ወደዛ ራሳችሁን እያያችሁ ነው፣ እየተጠጋችሁ ነው። አይታችኋል? ያለዛ እኮ አላስፈልጋችሁ፣ አልጠቅማችሁ። እለት እለት ማንን እንድትመስሉ ካላደረግኩ ክርስቶስን። የህይወታችሁ ግብ፣ የህይወታችሁ ዓላማ በቃ ይዘዋለሁ የምትሉት በዚህ ምድር ላይ ክርስቶስን መምሰል እንዲሆን ስዕል ካልሰጠኋችሁ አልጠቅማችሁ፣ እያሳትኳችሁ ነው። በቃ እንዲህ ልንሆን። ክብር ለኢየሱስ ይሁን። ይሄ ነው ወንጌል። ጳውሎስም እንዳለው ኢየሱስ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል ነው ያለው። የአገልጋዩ ወይም ደግሞ መሪ ሆኖ ህዝቡን የሚመራው እረኛ ትልቁ ድርሻው ክርስቶስን በአማኞች ልብ ውስጥ መሳል፣ ክርስቶስን በአማኞች መልክ ላይ ማሳየት ነው መቻል ያለበት እና ይሄ ነው ትልቁ የአገልጋይነት ድርሻ እና ሁላችንም በልባችን ኢየሱስ ክርስቶስን የሚስሉልን፣ ኢየሱስን በደንብ የሚገልጡልን፣ የእውነትን ቃል በደንብ አብራርተው የሚያስተምሩንን መሪዎችና እረኞችን ነው መከተል ያለብንና አሉ ደግሞ ወንድምናቶች በደንብ የሚያስተምሩ ልክ እንደነኝ እግዚአብሔር ጸጋውን ያበዛላቸዋልና ባጭሩ ትልቁ መልእክቴ ከዘመኑ
ሐሰተኛ ነቢያቶች ራሳችሁን ጠብቁ እንደምናቶች። ክብር ለኢየሱስ ይሁን። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም